ቶዮታ ዓለምን የሚቆጣጠር አነጋጋሪ ነገር ይዞ ሊመጣ ነው። በሳይንቲፊክ ፊልሞች የምናይ የነበረውንና በርካቶች ሊሆን አይችልም በፍጹም አይሳካም እያሉ የነበረውን የጃፓኑ መኪና አምራች ድርጅት ቶዮታ ግን ኤሌክትሪክም ነዳጅም የማይፈልግ በንጹህ ውሃ የሚሰራ ሞተር ያለው የቶዮታ መኪና ምርትን ይዤ ልመጣ ነው ብሏል። አዎ በትክክል ሰምታችኋል። ቶዮታ በነዳጅ ወይም በባትሪ የሚሰራ ሳይሆን ፈጣሪ በነፃ በሰጠን ውሃ የሚሰራ መኪና ይዤላችሁ ልመጣ ነው እያለ ነው። የኤሌክትሪክ መኪኖች መምጣት እንደ ትልቅ አብዮት እየታየና እንደ ታላቅ ፈጠራ እየተሞካሸ ባለበት በዚህ ሰዓት የቶዮታ አዲሱ ዕቅድ ደግሞ የባሰ እጅን ባፍ የሚያስጭል ሊሆን ይችላል ተብሎም ተጠብቋል። ለዘመናት ጥራት ያላቸው መኪኖችን ሲያመርት የኖረውና በብዙዎች ሲወደድና ሲመረጥ የነበረው ቶዮታ ግን አሁንም ለአዲስ ታሪክ ተዘጋጁ እያለ ነው። Whispers from deep inside the automotive world suggest that Toyota is about to unleash something extraordinary. An engine powered not by gasoline, electricity, or hydrogen tanks, but by water. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።